ኢየሱስ በቆሃጆች ሲበላ ፈሪሳዊ ገረመው። ቃል በቃል መልሺ። ኢየሱስ ደንቆሮ ያለው ማን ነው? አስቀምጪ ንገሪኝ። ይሄን መጀመሪያ የታየብሽ ነው ልጁ እየታየብሽ ነው። ጥንቃቄ አድርጊ። ይለያያል ክርስትና 45,000 ክርስቲያኖች ምድር ላይ ያሉ ክርስቶስም ይለያያል። እዚህ ጋር ያለው ክርስቶስ አማላጅ ነው። እዚህ ጋር ያለው ክርስቶስ ፍጡር ነው። እዚህ ጋር ደግሞ ያለው እንትን ነው ፈራጅ ነው። በእምነት አትፈርሽ። አንድ ነገር ልንገርህ፣ አንድ ምክር ልምከርህ። ግን ያስረዳህበት መንገድ ደግሞ ኢየሱስን ወጥመድ ውስጥ የሚያስገባ ነው። አውቆ ከሆነ ኢየሱስ ያደረገው በጣም ከባድ ነገር። 2 ደቂቃ አውርቶ እኔ ገና 1 ደቂቃ ሳወራ ያወራውን ነገር እንደሚመታበት ስለሚያውቀው ኢምራን ይላል። ሁልጊዜ እኛ ከክርስቲያኖች ብዙ ስቴፕ ይቀርመናል። አሁን የጠየቀውን ጥያቄ እኔ ጩጭ እያለሁ ገና ከብዙ ከዓመት በፊት ይታያል። መልሱን አዘጋጅቼ በፋይል ደረጃ አስቀምጨዋለሁ። ሀቢቢ ፖለቲካ እኛ ላይ አይሰራም። እኔ ያልኩት እንደገመው እስኪ አንዴ ያ አኺ እስማኒ፣ አሁን ያልኩት እንደገመው እስኪ አንዴ ምንድን ነው ያልኩህ? አሁን እሱን ሳይዝ አልጠየቅኩም። እሺ አሁን እንደገስካው አሁን ያልኩት እንደገምልኝ ምንድን ነው ያልኩት? አላመጣም ብለህና አሁን ያልኩት እንደገምልኝ መጀመሪያ ልጨርስና ከዛ በኋላ ነው። አሁን ያልኩት እንደገም ምን ብዬ መለስኩልህ? ምንድን ነው የሚያወራው? ከማን ጋር የምታወራው? እሺ አንደኛ ጥያቄ ምንድነው? መጽሐፍ ቅዱስ ላይ ስንመጣ ኢየሱስ አንድ ቀን ምሳ ሊበላ ተጋበዘ እና ምሳ ሊበላ ገብቶ እጁን ሳይታጠብ በቆሻሻ ይበላል። በቆሻሻ ሲበላ ማለት ነው። ሰውየው ምን አለው? ገረመው። ከዛ ኢየሱስ አንተ ደንቆሮ ብሎ ሰደበው ማለት ነው። ጥያቄ ለምንድን ነው አምላክ ኢየሱስ እጁን ሳይታጠብ በቆሻሻ እጁ የሚበላው? ሳራ መጽሐፍ ቅዱስ ላይ አገኘሁት። እሺ ወንድማችን መጽሐፍ ቅዱስ ክፍል ንገረና እንክፈት። አንተም ክፈት እናንብብ። እንደዛ የሚል የለም እንዴ? እስቲ ክፈትና እናንብብ አይሻልም? እሺ የሉቃስ ወንጌል ምዕራፍ 11 ላይ አለ። እስኪ አንብቢው አንቺ። እሺ ሉቃስ ወንጌል ምዕራፍ ስንት ቁጥር ስንት ንገረኝ። ልክፈት። ምዕራፍ 11 ቁጥር 37 ላይ ኢየሱስ እጁ አይታጠብም። ማን ያውቃል? መጽሐፍ ቅዱስ 92 ነው ያልከ ያለው ሌላ መጽሐፍ ሊሆን ይችላል ብዬ ነው። አውጫ ችግር የለውም። ባንቺም አለ በእኔም አለ በሁሉም አለ። አስቡት ቢላህ አለይኩም አንድ ሰው ምሳ ጋብዛችሁት ማለት ነው በቆሻሻ እጁ ቢበላና ከዛ በኋላ እጅህን ታጠብ ስትሉ ደንቆሮ ቢሰድባችሁ። ኢየሱስ ያደረገው ይሄን ነው። ሰው ቤት ምሳ ተጋበዘ። ምሳ ይበላ ዘንድ ተጋበዘ። ምሳ ጋብዞት እጁን አልታጠብም ነበረ። ከዛ ሲገረም አንተ ደንቆሮ አለ። ያው ደንቆሮ አለው እዚህ ጋር ሉቃስ ስንት? ሉቃስ 11:37 ሁላችሁም ስክሪንሾት አድርጉት። እሺ ይጠቀማችኋል ወገኖቻችን። እና ደግሞ እዚህ ጋር 5 ሰዎች አዳምጡ ፕሊዝ። አካውንቱ ሪፖርት እየተደረገበት ነው ያለው። ስለዚህ በደንብ አድርጋችሁ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ያ ጀማ ታብታብ ያደርጋችኋል። ለምዛ ይደክማችኋል። ነቃ በሉ። በተጨማሪ ደግሞ ማለት ነው የመጨረሻውን ቪዲዮ ገብታችሁ በደንብ ኮፒ ሊንክ አድርጉት። እሺ የመጨረሻውን ቪዲዮ ኮሜንት በደንብ ጻፉ። እሺ ሳራ አነበብሽው? አዎ ከፍቼያለሁ። ከ35 ጀምረን እናንብብ። እሺ እንግዲህ ባንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ የሰውነቱ ሁሉ የጨለማ ራቅጭ የሌለበት ብሩክ የሆነ አንድ ሙሉ ገጽ ልታነቢልኝ እንዴ ያለሽው? ምን ነካሽ? አንድ ሙሉ ገጽ ልታነቢልኝ ወይ? ከሰዓት ጀምረሽ ይደክማል። እንደዛ ተይ እንጂ ፍትሃዊ ሁኚ። አንድ ሙሉ ገጽ ይከብዳል። ከሰዓት ጀምሪ። ታሪኩ 37 ነው የሚጀምረው። ከዚህ ነው የሚጀምረው ታሪኩ። እዛ ያለ ማርሱ እዛ ታሪኩ ከዚህ ነው የሚጀምረው። እሺ ቶሎ በቃሽ። ቶሎ ሰዓት ቆጣ አትፍጂብኝ። እሺ ወንድማችን ትሰማለህ? እንቱ ማርሱ በመጽሐፍ ቅዱስ ስላለ እዛ ልጀምርና እናብብ እያልኩ ነው። እሺ በቃ ችግር የለውም። ከ35 ጀመረሽ አንብቢ። ቶሎ ግን አንብቢ። እንግዲህ ባንተ ያለው ብርሃንም ጨለማ እንዳይሆን ተመልከት። እንግዲህ የሰውነቱ ሁሉ የጨለማ ቁራጭ የሌለበት ብሩክ በመሆን መብራት በደመቀው ብርሃን እንዲያበራ በጭራሹ ብሩክ ይሆናል። ይህንም ስናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለምኖ ገብቶ ተቀመጠ። ከምሳም በፊት አስቀድሞ እንዳይታጠብ ባየው ጊዜ ፈሪሳዊ ተደነቀ። ጌታውም እንዲህ አለ፣ አሁን እናንተ ፈሪሳውያን በጽዋውም
በጨዋታ ውጭ ታጠራላችሁ፣ ውስጣችሁም ግን ቀመኛ ክፋት መልክባታል ብሏል። እሺ አሁን እዚህ ላይ አሁን ዝክል ሳሪቾ እኽቲ ለካ እንዲናት አፋም ልጦ ነበር። እሺ ያነበብሽው አልገባንም፣ ከይቅርታ ጋር ወላሂ አልገባንም። ስለዚህ ላንብቦ ከፍትና አንብቤ። እሺ እንደዚህ ይላል። ትልቅ ላድርግ። እሺ እንደዚህ ይላል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ጋበዘው። ገብቶም ተቀመጠ። ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ ፈሪሳዊ ተደነቀ። ኢየሱስ በቆሃጆች ሲበላ ፈሪሳዊ ገረመው። ከዛ ኢየሱስ ምን አለ? ጌታም እንዲህ አለ፣ አሁን እናንተ ፈሪሳውያን የጽዋውን የውጭውን ጉጭ ታጠራላችሁ፣ ውስጣችሁ ግን ቅሚያ ክፋት ሞልቶባችኋል። እናንተ ደንቆሮ አለ ኢየሱስ። ደንቆሮ አለ ኢየሱስ። እዚህ ጋር ደንቆሮች የውጭውን ታጠራላችሁ፣ ውስጣችሁ ቆሻሻ ይላችኋል። ደንቆሮ አላቸው። የመጀመሪያ ጥያቄ ሳራ ደንቆሮ ያለበት የቱ ጋር ነው? ያው እዚህ ጋር 40 እናንተ ደንቆሮዎች የውጭ ፍጥሮ የውስጡንም ደግሞ አልታጠቡም። እሺ ምን ማለት ፈልገው ነው እዚህ ላይ ጌታችን መድኃኒታችን የመጀመሪያ ጥያቄ ኢየሱስ ደንቆሮ ብላችኋል ወይስ አላቸው? ቆይ ወንድሜ ላውራ። ቆይ የመጀመሪያ ጥያቄ ማለት ነው ኢየሱስ ደንቆሮ ብላችኋል ወይስ አላቸው? ወንድም አለም አንተ ሁላ መልስ ልመልስ ስል አፈ ውስጥ ትገባለና መልሽና ሳራ ቃል መልሽና ከዛ ደግሞ ታወራለሽ። ቃል በቃል መልሽና መስማት ይችላል። የመጀመሪያ ጥያቄ ቃል በቃል መጀመሪያ ቃል በቃል መልሽና መብርሃን ለምን ከቻልክ ልመልስ። አረ መብርሃን አይደለም። ቆይ አንዴ መጀመሪያ ቃል በቃል መልሽልኝ ሳራ። ሚውት አድርጌሻለሁ። እሺ አንዴ ጥያቄውን መልሽና ከዛ ደግሞ ታወራለሽ። የመጀመሪያ ጥያቄ ኢየሱስ ደንቆሮ ያለው ማንን ነው? መልሽልኝ ቃል በቃ ከዛ ደግሞ እንቀጥላለን። ቃል በቃ መለሻት እስኪ አንዴ እገሬን በይኝ አንዴ። አሁን ክፍሉ አንብቤ ነበረ። ካነበብኩ በኋላ እኔ ልመልስልና እስቲ ስማልኝ። ትፈልጋለህ መመለስ? ግን ደግሞ ሳራ መጀመሪያ ቃል በቃ መልሽልኛ። መልሱ ትፈልጋለህ? ደንቆሮ ያለው ማንን ነው? እሺ መልሱ ትፈልጋለህ? እሺ ልመልስ። ንገረኝ። ማንን ነው ንገረኝ። ያዳመጥኩ። እሺ ልመልስ። አንድ አዳምጥ። አንድ ደቂቃ ሁለት ደቂቃ ስጥና አረ እስካሁን አራሽ አሉ እስካሁን አራሽ ብትኮ መልስ ተመልስ። በቃ የምን አራ ደቂቃ ነው የማዳምጥ። ሁሌ እንደዚህ ሳራ ቃል በቃ መልሺ። ኢየሱስ ደንቆሮ ያለው ማንን ነው? አስቀምጪ ንገረኝ። ይሄን መጀመሪያ ከዛ ታወራለሽ። እዚህ ጋር ደንቆሮ ይችላል እና ደንቆሮ ያለው ማንን ነው? መጀመሪያ መልሺና ከዛ ትቀጥያለሽ። ደንቆሮ ያለው ማንን ነው? እገሌም በኝ እስኪ ማን ነው ደንቆሮ የተባለው? እገሌ በኝ። አሉ ሄሎ እኔ ልመልስልህ። አንተ ታወራለህ። ሚውት አድርገህ ተራህን ጠብቅ። አሁን ተወዳጅ በተራ እናውራ። ወንድማችን እሷ ለሰዓታት ትገባለህ ማለት አለ። አቤት እህታችን እኔ አለ መድኃኒዓለም ይካለሽ መስከና አለው። እሺ አሁን እዚህ ጋር መድኃኒዓለም ደንቆሮ ያለው ማንን ነው? እኮ ሊመልስ እያልኩ ነኝ እኮ ንገረኛ። እገሌም በይኝ ለመለሳ መልሽልኝ። አሁን ሳራ ያንቺ ባሚት ያብሻል። እንደው ልጅ የታየብሽ ነው። ልጅ የታየብሽ ነው። ጥንቃቄ አድርጊ። እሺ ፈረሳውያን በቃ ደንቆሮ ብላችሁ አይደለ? እንደሱ በቃ ደንቆሮ ብላችሁ አይደለ? እሺ ፈረሳውያን ብያለሁ እኮ አሁን ልመልስ። መልስ ሰምተሃል አይደለ? አሁን ሰምተሃል። ከዛ አንድ ብቻ ይቀራል። ኢየሱስ ይሄን ሰው ደንቆሮ ያለው ምክንያቱ ምንድን ነበረ እኮ? ምክንያቱን ልመልስ። ምክንያቱን ልመልስ። ንገረኝ። እዚህ ጋር መጽሐፉ የሚለው ምንድን ነው? እንዳልታጠባለ ምክንያቱን ልመልስ። ንገረኝ። ምክንያቱ ይሄ ነው በይኝ። እሺ ልመልስ። እሺ እንደዛ ከሆነ ስማ። እሺ ምክንያቱ ልመልስና ስማ። አንድ ስማ። ትስማለህ? ቀጥ በቃሽ። ደስ ይበልሽ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ በምሳሌ አስተምሮናል እና በምሳሌ አንስቶ ጌታችን መድኃኒታችን ለእንትኑ ቤት ምሳ ተጋብዘው ጊዜ
እጁ አልታጠበ ይላል እዛ መጽሐፍ ቅዱስ ክፍል። እጁ ያልታጠበበት ምክንያቱ ምን እንደሆነ በምሳሌ ለማስተማር ፈልጎ እንትኖቹ ለምሳሌ ማስተማር ፈልጎ ነው። አሁን ምንድነው እዚህ እንትን ቆይ ከሱ ጋር ያለው ፈሪሳውያን ብዙ ጊዜ አይሁዶች ናቸው። ፈሪሳውያን ብዙ ጊዜ እንትኑ የማይቀበሉ ሰዎች ናቸው እና ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ ያልታጠበበት ምክንያቱ እነሱ ለማስተማር ሰው ውጭው ብቻ ታጥቦ ውስጡ ስለማይታጠብ ለማሳየት ፈልጎ እናንተ ውጭ ብቻ ተታጥባላችሁ ውስጡ ግን ለእናንተ ቆሻሻ ነው ብሎ ለማስተማር ፈልጎ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ አልታጠበም ይላል መጽሐፍ ቅዱስ ክፍል ውስጥ እና ኢየሱስ ክርስቶስ ብዙ ጊዜ በመጠትና በምሳሌ ያስተምራል። አሳጥሪውና እንዴ የመጀመሪያ ጥያቄ ኢየሱስ እጁን ሳይታጠብ በቆሻሻ እጁ በልቷል ወይስ አልበላም? ንገ ያለው እኮ ነው በቃል ንገ በልቷል ወይስ አልበላም? ቆይላና ላነብ አላነበብሽውም እንዴ? ልጆች ጫጫታ ስላሉ ነው ሙይት ያረኩት። ቃል በቃ መቼም ከዛ የሚወጣ ታደርጊያለሽ። በልቷል ወይስ አልበላም? በልተው ይመልበለን ከዛ የሚወጣ ታርጊ ተውሎ ብለሽ ከበዳት እንደዚህ ዞሮች ለማስረዳት ሞከረች። ያለችው በሙሉ መጽሐፍ ቅዱስ ላይ የለም። እንደው መጽሐፍ ቅዱስ ላይ እንኳን ቢኖር ዋናው ኢየሱስ በቆሻሻ እጁ በልቷል። ሰዎቹ ደግሞ እባክህን ታጠብ ሲሉት ደንቆሮ ብለው ሰድቧቸዋል። ደንቆሮ አላቸው። ያው እናንተ ደንቆሮዎች አላቸው። አሳይተናል። እሺ ቤቴ ሰላም ብያለሁ። ምሳ በልቷል የሚለው ቦታ የለም። በላ ያለ ቦታ የለም። ምሳ ተጋብዟል ተባለ እንጂ ምሳ በልቷል የሚለው እዚህ ጋር ከምሳ በፊት አስቀድሞ እጁን አልታጠበም ወይስ ታጥቧል? አልታጠም ይላል እኮ አሳይ ነገር ያለው ምክንያቱም ሳይቹ እናመሰግናለን። ጨላታ ውስጥ ያለች እናመሰግናለን። በቃ ዋና ፖይንት እሱ ነው። ስለዚህ ኢየሱስ ክርስቶስ ተሰቀለ። እሺ ሐሳብህ ካሁን ኢየሱስ ክርስቶስ ቆሻሻ ነው ለማለት ፈልገህ ነው? እኛ አልወጣንም። እሷ ናት ያለችው። ያነሱትን የመለስን ያለ ረጋቤሽ አንዴ እዚህ ላይ እንትን ልበልና መጀመሪያ ባዮ ሰላም ብያለሁ። ሰላም እንዴት ነህ? አለሁ። ሰላሙን አላመን ተብያለሁ። እንዴት ነው ወገናችን? አለን። እዚህ ላይ ምን መሰለህ፣ መጀመሪያ ከየት ቤተ እምነት ነህ? ክርስቲያን፣ ጴንጤ፣ ኦርቶዶክስ? እሱን ተው በቃ ክርስትና በሚለው ነው ያዘው። ላይ ስላነሳ ብዙ ናችሁ። ከ55 ሺዎቹ ክርስቲያን የትኛው ነህ? ክርስትና መሆን አይቻልም እንዴ? ክርስትና ነው ብዙ ናችሁ። 45 ሺህ ናችሁ ወንድሜ። የትኛው ነህ? ከ45 አሁን አንተ እስልምና ትለኛለህ፣ እኔ ደግሞ ክርስትና ልበላ። ይለያል። አሁን እኛ ሙስሊሞች ቢያንስ ቁርአናችን አንድ ነው። የሆነ ፍቅና እንኳን አልፎ አልፎ ፍቅናዎች ቢኖረ እስልምና አንድ ነው። አሁን በእናትህ ንገረኛ መጽሐፍ፣ በየትኛው መጽሐፍ ላውራህ? አይ እኔ አሁን ልጅቷ ያስረዳ እንትን ስትል የነበረው ልንገርህ ብዬ ነው። አንተ ኤቢ ነህ እንዴ? መጀመሪያ ኤቢ ነህ? ኧረ አይደለሁም። ማን ነው እንደዛ? ማን ነው እሱ? አይ በቃ ተው፣ ተረጋግተናል። እሺ አሁን ለይልኝ እንዴ መሰለህ፣ ጴንጤም ኦርቶዶክስም ካቶሊክም ኦርቶዶክስ ቅባት ኦርቶዶክስ ካራ ሉተራን ካልቪኒስት በጣም ብዙ ናቸው። በጣም ብዙ ክርስትና እኮ አልኩህ እኮ ኢምራን። እሺ የትኛው ክርስትና? ኧረ እባክህ ክርስትና ሃይማኖት አይደል እንዴ? ኧረ እባክህ ወላሂ ብዙ ነው። የትኛው ክርስትና? ጴንጤ፣ ኦርቶዶክስ፣ ካቶሊክ አለ። እኔ በቃ ክርስቲያን ነኝ እኔ በመጽሐፍ። እሺ የትኛው መጽሐፍ የምታምነው? በየትኛው መጽሐፍ የምታምነው? ይለያያል። ምረጥ ከነዚህ መጽሐፍ ቅዱሶች 5 አለ፣ ከ5ቱ ምረጥ። ኧረ እኔ አሁን እዛ ጋር የደረደርካቸውን ይሄ ነው ብዬ ከፋፍዬ ላልነግርህ እችላለሁ። ይለያያል። ይሄኛው ከዚህ ይለያል፣ ይሄኛውም ከዚህ ይለያል፣ ይሄኛውም ከዚህ። የትኛውን ነው የምትቀበለው አንተ? በየትኛው መጽሐፍ ላውራ? ኧረ እባክህ ኢምራን ተው። እኔ ክርስቲያን ብያለሁ። እሺ በየትኛው መጽሐፍ እናውራህ? በየትኛው አሁን ያወጣው ሉቃስ ወንጌል ላይ ያለውን እሱም ቢሆን ትርጉሙ ይለያያል። ከቻልኩ ከዛ እሱም ቢሆን ትርጉሙ የጴንጤ ካቶሊኩ ይለያያል። ወንድሜ እንደው ምን ነከባከለ መመተህ መለየት ከበደ ወይስ ታፍርበታለህ? እምነት እሺ ኧረ እንደዛ ሳይሆን በቃ እሺ ወይ እንደዛ ካልክ እኔ ብመልስ ደስ ይለኛል። ልጅቱ እንትን ያለችውን መጀመሪያ ምንድን ነህ? ካልሆነ እሺ ይቅር። መጀመሪያ ጴንጤ ነው ወይስ ኦርቶዶክስ? ለያሱ ነህ ሐቢቢ። ምን ነካ? እምነት ነካ ያሳፍራል። ክርስቲያን ነኝ አልኩህ አይደል እንዴ? ይለያያል። ክርስትና 45,000 ክርስቲያኖች ምድር ላይ አሉ። 45,000 አይነት ማለት ነው። ጴንጤ፣ ኦርቶዶክስ የተባሉ 45,000 አሉ። ክርስቲያን ብቻ የሆነ ሰው የለም? እሺ የለም፣ እንደዛ ይባል ነገር የለም። ወላሂ የለም፣ እንደዛ ይባል ካልክሽ እንዳለ ነው ማውቀው። የለም ሐቢቢ የለም። ኦርቶዶክስ፣ ካቶሊክ፣ ጴንጤ፣ ሉተራን ምናምን ነው ያለው። ኦርቶዶክስ ቅባት፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ። ምን በቃ ክርስቲያን ብቻ እኮ አለ። ክርስቶስ ይለያያል።
እዚህ ጋር ያለው ክርስቶስ አማላጅ ነው። ክርስቶስም ይለያያል። እዚህ ጋር ያለው ክርስቶስ አማላጅ ነው። እዚህ ጋር ያለው ክርስቶስ ፍጡር ነው። እዚህ ጋር ደግሞ ያለው እንትን ነው፣ ፈራጅ ነው። ወይ ጉድ! ኧረ ኢምራን እባክህ መጽሐፍ ቅዱስ ላይ ያነሳኸውን ኤቢ ያለ የለም እንደዛ ይባል ነገር የለም። አዳምጠኝ። እዚህ ጋር ያለው ኢየሱስ እንኳን እንዳትለኝ ማለት ነው። እዚህ ጋር ያለው ኢየሱስ አማላጅ ነው። እዚህ ጋር ደግሞ ያለው ፈራጅ ነው። እዚህ ጋር ደግሞ ያለው አምላክ ነው በሚለው ነው ማምነው። ስለዚህ በየትኛው መጽሐፍ ቅዱስ የትኛው? ስንት አይነት መጽሐፍ ቅዱስ አለ ኢምራን? ቁጥር እዚህ ጋር ስንት ይታያል? 1 2 3 4 5 ኧረ እባክህ ተው። ወደ እንትኑ ወደ ቶፒኩ ወስደኝና ብመልስ ለመጨረሻ ጊዜ ካልሆነ በቃ ልንለያይ። ለመጨረሻ ጊዜ የምጠይቅህ እሺ አንተ ደስ የሚልህ ኦርቶዶክስ ብልህ ነው። ኦርቶዶክስ ነኝ። እሺ ኦኬ፣ ያ በቃ ወጣ። ኦርቶዶክስ እንዴ ይሄን ያክብ እና ደከመ። ኦርቶዶክስ ነኝ በእምነት አትፈርሽ። አንድ ነገር ልንገርህ፣ ማፈር እኮ አይደለም። አንድ ምክር ልምከርህ። ለሰው መናገር የሚያሳፍር ቦታ ላይ ካለህ እዛ ቦታ አትገኝ። በቃ ኦርቶዶክስነትህ ከብዶሃል መናገሩ። ስለዚህ ለይ ቶሎ። ራሴን ልመልስልህ። አሁን ወደ ጥያቄው እንመለስና የሉቃስ ወንጌል ላይ ከየትኛው ከሉቃስ ወንጌል ጀመርልህ? ምረጥ አንተ። የሉቃስ ወንጌሉን ስላዳመጥኩት እኔ ይገባኛል፣ ልንገርህ። እሺ፣ የሉቃስ ወንጌል የመጀመሪያ ጥያቄ፣ ኢየሱስ እጁን ሳይታጠብ በልቷል ወይስ አልበላም? በልቷል። አመሰግናለሁ። ከዛ ሰውየውን ደንቆሮ ቦታ ወይስ አላለውም? ብሎታል። አመሰግናለሁ። ተመልሶልኛል። ስለዚህ አምላክ ሰዎችን ደንቆሮ ይል ነበረ። ሁለተኛ ደግሞ ሳይታጠብ ይባ ነበር፣ ቆሻሻ ይባ ነበር። አመሰግናለሁ። አሁን ቀጥል አንተ፣ አውራ፣ አስረዳ። ደቂቃ ሰጥቻለሁ። በጣም አመሰግናለሁ ኢምራን። እውነት ለመሰለህ ይኸውልህ አሁን የሉቃስ ወንጌል ምዕራፍ 11 ከ37 ጀምሮ እስከ 40 ምን ይላል? እድሉን ስለሰጠኝ ቴንኪው በጣም እና 37 ላይ ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው፣ ገብቶም ተቀመጠ ይላል። 38 ላይ ሳይታጠብ አስቀድሞ ምሳ እንደበላ ፈሪሳዊ ባየ ጊዜ አደነቀ ይላል። ከዛ 39 ላይ ጌታም እንዲህ አለው፣ እናንተ ፈሪሳውያን የጽዋውንና የወጭቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል አላቸው። 40 ላይ ደግሞ እናንተ ደንቆሮች ውጩን የፈጠረ ውስጡን ደግሞ አልፈጠረምን ብሎ ጠየቃቸው። 37 ላይ ስለ ምሳ ግብዣ የሚያወራው ምንድን ነው? አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ያው ለመነው፣ ገብቶም ተቀመጠ። ፈሪሳዊ ብዙውን ጊዜ የኢየሱስ ተቃዋሚዎች ነበሩ። ነገር ግን ይህ ፈሪሳዊ ጌታን ለምሳ ያው ጋበዘውና ስለዛ ነው የሚያወራው። ዩኒቨርሲቲ ዲቴል አልሄድበትም። 38 ላይ ሳይታጠብ አስቀድሞ ምሳ እንደበላ ይላል። ልጨርስ። እዚህ ላይ ሳይታጠብ የሚለው ቃል ይኸውልህ ለንጽህና እጅ የመታጠብ ጉዳይ አይደለም፣ አንደኛ። ሁለተኛ አይሁድ ከምግብ በፊት እጃቸውን እስከ ክርናቸው ድረስ በልዩ ስርዓት የመታጠብ ልምድ ነበራቸው እና ምን ሊያስተምራቸው ነው ኢየሱስ ይህንን ያደረገው? ወይም የሃይማኖት ባህል ነበራቸው አይሁዳውያን። ይህንን ካላደረጉ እንደ ኃጢአትና እንደ ርኩሰት ይቆጥሩት ነበር አይሁዳውያን። ስለዚህ ክርስቶስ ምን አደረገ? ይህንን የሰዎች ስርዓት ሆን ብሎ ምን ለማለት ለማፍረስ የእነሱን ስርዓት ሳይታጠብ ወደ ማዱ ቀረበ። ፈሪሳዊውም ይህንን አይቶ በልቡ ተገረመ ይላል። ተገረመ። 39 ላይ የክርስቶስ ጠንካራ ምላሽ ምንድን ነው? ጌታም እንዲህ አለው፣ እናንተ ፈሪሳውያን የጽዋውንና የወጭቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል አላቸው። ይሄ ነው ዋናው ኮንሰፕት። አሁን ኢምራን ጌታ የፈሪሳዊውን የልብ ሐሳብ ስላወቀ በቀጥታ ወደ ዋናው ቁም ነገር ገባ። ይኸውልህ ሲያሰማቸው ይኸውልህ ልጨርስሽ፣ መድገም አይደለም አሁን 10 ሰከንድ። እናንተ ለምግብ የምትጠቀሙበትን ኩባያ ወይም ጽዋ እና ሳህን ውጩን ብቻ ታጥባላችሁ፣ ውስጡ ግን የቆሸሸ ነው። ይህንን ሊያስተምራቸው ስለፈለገ ነው። ክርስቶስ እኮ በደንብ ነው ያስተማራቸው። በተመሳሳይ መልኩ ደግሞ እናንተ እጃችሁን በመታጠብ ውጫዊ ማንነታችሁን ጻድቅ ታስመስላላችሁ፣ ልባችሁና ውስጣችሁ ግን በስግብግብነት ወይም ቅሚያ ይለዋል እና በክፋት የቆሸሸ ነው አላቸው። ሰዓት በቃ ይበቃል። አሁን አንደኛ በዚህ ሀሳብ ብቻ ምንድን ያደረግከው? ኢየሱስ ሰዎችን ፈተና ለመፈተን ብሎ ሳይታጠብ ይበላ ነበር ማለት ነው። ደንቆሮ ብሎ አታቋርጥ ፕሊስ እባክህ፣ ሳውራ አታቋርጠኝ። ስለዚህ እንደውም ከባድ አደረገው። ለምን ይህን ኢየሱስ ያደረገው እጁን አልታጠበው
አውቆ ከሆነ በተዘዋዋሪ ያንን ፈሪሳዊ ለመፈተን እሱን ደንቆሮ ብሎ ለመስደብ ኃጢአት ውስጥ አስገባው። ስለዚህ ኢየሱስ ኃጢአትን ያስገባ። አንደኛ አታቋርጥ ምን ነካ ሰው ሳይሆን የምትረበሻል። አትረበሽ። መጽሐፍ የተነበበው መጽሐፍ የሚለውን ያወጣሁልህ። ስለዚህ አትረበሽ። አንደኛ። ሁለተኛ ደግሞ ታርጋሉ አትረበሽ። መጽሐፍን የሚነበብ አንተ ካለማስረጃ እኔ እኮ በማስረጃ የማወራጋ በላቸኩል። ያው የማቴዎስ ወንጌል ደግሞ እንደዚህ ይላል፣ ደቀ መዛሙርትህ ስለምን የሽማግሌዎችን ሕግ ይተላለፋሉ? እንጀራ ሲበሉ አይታጠብምና አሉት ይላል። ኢቨን ኢየሱስ ብቻ ሳይሆን ሐዋርያትም በባህል ደረጃ እጃቸውን ሳይታጠቡ በቆሻሻ እጃቸው ነበር የሚወስድ ኢየሱስን ጨምሮ። አሁንም አምላክን ልታድኑ አልቻልክም። ሚውት አድርጋ እንዴ ከዚህ በኋላ ሚውት ካነሳ ፈርተሃል። አምላክህን ቁመህ ልታወራ አትችልም ማለት ነው። አፍረህበታል ማለት ነው። አየህ አይደለ? ስትረበሻለህ ሳወራ። ስለዚህ ሚውት አድርግ። ይሄን ተምረሃል። ዋናው ጥያቄያችን ደግሞ ኢየሱስ ደንቆሮ እንደተሳደበ ነው አምናሃል። በተጨማሪ ደግሞ እጁን ሳይታጠብ እንደበላ እሱንም አምናሃል። ግን ያስረዳህበት መንገድ ደግሞ ኢየሱስን ወጥመድ ውስጥ የሚያስገባ ነው። አውቆ ከሆነ ኢየሱስ ያደረገው በጣም ከባድ ነገር ሲቀጥል በተደጋጋሚ ልጨርስልሽ ይምራን ልጨርስ። አይ በቃ አንተ ከብደዋል። እንደዚህ ላድርግህና ልቀጥል። አያችሁ ይረበሻሉ፣ ወላሂ ይረበሻሉ። ይሄን አልኳችሁ። 2 ደቂቃ አውርቶ እኔ ገና 1 ደቂቃ ሳወራ ያወራውን ነገር እንደሚመታበት ስለሚያውቀው ኢምራን ይላል። እኔን ስመጣተታችሁ መጀመሪያ መጽሐፋችሁን ሳነብ አዳምጡኝ አሉ። እንደዛ ይሻላል። ሌላ ጊዜ አሁን ደግሞ አንድ ነገር ልጨምር። ተመልከቱ። እንደዚህ ይላል፣ ክብር ይገባውና ጌታችን ኢየሱስ ክርስቶስ ያየው ዘንድ የተገባ ሆኖ ነበረ። ጌታችንም ብዙ ጊዜ ከእርሱ ጋር ይገለጽለት ነበር፣ ከእርሱም ጋር ይናገር ነበረ። እግሩን አጥቦ እጣቢውን ይጠጣው ነበረ። የእግር እጣቢ ይጠጣ ነበረ። ከዛሳ በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ያይናጋ። ስለዚህ ኢየሱስ እግሩን አጥቦ ራሱ ያስጠጣ ነበር። ነዑዙ ቢላህ። ቆይ ምንድን ነው የተከናወነ ያለው? እግር እጣቢ ከባድ ነው። እሺ ባለማህተቡ ተመልሰሃል። ሰላም ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነው ገናችን? ኦርቶዶክስ ተዋህዶ ነኝ። ጥያቄ ነበረኝ አንድ። መጀመሪያ ጥያቄ መልስልንም። አጋጣሚ ለጥያቄ ነበር አንድ ጥያቄ የተያዘ ነበረኝ፣ እሱ ለመጠየቅ ፈልጌ ነበር። ችግር የለውም ግን ይገርምሃል፣ አሁን የተነሳ በጣም አንገብጋቢ ፖይንት አለ ስለ አምላክህ መጀመሪያ አስረዳና ከዛ ትጠይቃለህ። እንደዛ ይሻላል ተወዳጅ። አይ ምክንያቱም የአጋጣሚ እንትን እያልኩ ያየሁት ነበረና ያልገባኝ ነገር በእስልምና አንድ ጥያቄ ነበረኝ። አዎ አንተ ያልገባ እስልምና፣ እኛ ደግሞ ያልገባ አምላክ ላይ ነው። ስላሴ ያልገባን ነገር አለ። መጀመሪያ ስላሴ አስረዳና ከዛ ትጠይቀናለህ እኮ። ለመጀመሪያ ወይስ አልችልም በልና በቃ አላቅም በልና እንቀጥል። የማችል ከሆነ እኮ ላስረዳ ነው እንዲያዳምጠኝ። ስለ ሃይማኖት እስልምና ትክክለኛ እምነት ነው ክርስትና አይደለም ያልከኝ አይደለም የምታስተምረው ስለሆነ ስለ እስልምናውን ለማወቅ ነበርኩ ልጠይቅህ ያልኩህ እኮ ለዛ ነው። በቃ ችግር የለውም ጠይቅ። ግን በተዘዋዋሪ ባለማህተቡ አምላክ ላይ ተባለ ፈቃደኛ አይደለም ማለት ነው። ለምን አምላክ መጽሐፍ ቅዱስ ላይ ያለው አምላክ ትክክል አይደለም ብዬ ማስረጃዎች አቅርቤ በቃ ችግር የለውም ጠይቅ በቃ። እሺ ስለተፈቀደልኝ አመሰግናለሁ። ሃይማኖቱ እስልምና ከመሐመድ በፊት ነበረ አልነበረም? ከመሐመድ በፊት ማለት ነው። ነበረ። ነብዩ መሐመድ የእስልምና የመጨረሻ ነብይ ናቸው እንጂ የመጀመሪያው ሰው ወይ የመጀመሪያው ነብይ አልነበሩም። የመጀመሪያው ሙስሊም የመጀመሪያው ነብዩ አዳም ነው። ስለዚህ እስልምና ከነብዩ በፊትም ነበረ። በማስረጃ አሁን ልታሳየኝ ትችላለህ? ከምን ላምጣልህ ማስረጃ? ያው አንተ ከምን ላምጣልህ? ያው ከነብይ መሐመድ በፊት ነበረ ነቢያቶች ነበሩ ማለት ነው። ስለ እስልምና እንዴት አደም ሰብኩ? እሺ ማስረጃ። እሺ ልጀምር ለማስረጃ። መጀመሪያ ከአብርሃምን ጀምር። ከአብርሃም ስንጀምር ሱረቱል በቀራ ቁጥር 131 እንደዚህ ይላል። ጌታው ለአብርሃም ለእርሱ ይላል ታዘዝ ባለው ጊዜ መረጠው። ሙስሊም ኢስላም መታዘዝ ማለት ነው። እሺ ሙስሊም ሁን አለው። አብርሃም ምን አለ? ለዓለማቱ ጌታ ታዘዝኩኝ አለ። ስለዚህ ኢብራሂም ምንድን ነበረ? ሙስሊም ነበረ። እዚህ ጋር ተከታይ ያዕቆብ ምን አለ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ነቢያት በሙሉ
ሙስሊም ነበሩ ከአዳም ጀምሮ። መመት ከፈለክ አሁን ያወጣሁልህ የይስሐቅና የኢብራሂምን ነው። ስለዚህ ይስሐቅና ኢብራሂም ሙስሊም ነበሩ። ያው ማስረጃ ይሄ ማስረጃ ከቁርአን ነው አይደል? አዎ ከቁርአን ነው። ከመሐመድ በፊት ነበረ ማለት ነው። ቁርአን ከነብዩ መሐመድ በፊት አልነበረም፣ ወደ ምድር አልወረደም። እና ኦኬ እሺ ጥሩ። ከቁርአን ከነብዩ መሐመድ ካልነበረ ከሱ በፊት ካልነበረ እንዴት ታዲያ ከሱ በፊት ላይ የነበሩትን መግለጽ ጀመረ? አምላክ ነው የተናገረ ያለው። ቁርአን እኮ የፍጡር ቃል አይደለም፣ የአምላክ ቃል ነው። ምሳሌ የሰማይና ምድርን መፈጠርን የአብርሃም መፈጠር እግዚአብሔር የተናገረው አብርሃም ከነበረ ከብዙ ሺህ ዓመታት በኋላ ለሙሴ አይደለ? በአብርሃምና በሙሴ መካከል ብዙ ዓመት አለ። ስለዚህ አብርሃምን የፈጠረው ነብይ አብርሃም የፈጠረው አምላክ ስለ አብርሃም ለሙሴ ከብዙ ሺህ ዓመት በፊት በኋላ ተናገረ አይደለ? እንዲሁም አምላካችን አላህ ሱብሓነሁ ወተዓላ አብርሃምን የፈጠረው አምላክ ስለ አብርሃም ታሪክ ለነብዩ በሳቸው በኩል ነገረም ማለት ነው። አያ ስለዚህ ተናጋሪው አምላክ ነው። ዋናው እየተናገረ ያለው አምላክ ነው። አንተ እንዳልከው ሰው ተናግሮ ቢሆን ትክክል። ቁርአን የተናገረው ሰው ሳይሆን አምላክ ቃል ነው። እኔስ ይሆን ብዬ ልስማማልህና እና ታዲያ ከቁርአን አይጋጭም ይሄ ያመጣው? አሁን ነብይ መሐመድ እኮ ቃል በቃል የመጀመሪያ እስላም ነኝ ይላል። ወላሂ ይላል እግዚአብሔር። እሺ የት ቦታ ነው እንደዛ የሚለው? እሺ የት ቦታ ነው እንደዛ የሚያሳየኝ? ይላል ግን አይልም። እኔ እንጃ አውጣውና መጀመሪያ እንመለከተው። አይ አውዱን ማየት አለብን። የት ቦታ ከየት ነው ያመጣው አንተ እንደዛ የሚለው? ማስረጃ አቅርባትና ከዛ አስረዳሽ። ለምን እንደዛ አይልም እንዴ? የሚል አቅርባታ በምን አውድ ነው ያለው የሚለው አሳየና ማስረጃው ማስረጃው መጀመሪያ አቅርባትና እንትን መጀመሪያ ማስረጃ የሚቀርበው። ስለዚህ ማስረጃው አቅርባትና ከዛ ነው የሚያቀርበው። እሺ ችግር የለውም። ማስረጃ እኔ እስከዛው እስክልፈትሽ ሊና ያየሁት መስሎኝ ነበረ፣ ግን ይላል አይልም? እኔ እንጃ። እኔ ቁርአን ላይ ነብዩ መሐመድ እንደ ቁርአን ይገርምህ ብዙ ጊዜ አንብቤ ያለሁኝ። በአጠቃላይ ደረጃ የሙስሊሞች መጀመሪያ ወይም ደግሞ የመጀመሪያ ሙስሊም አይላቸውም። በአጠቃላይ ደረጃ አይላቸውም። ስለዚህ ለምን እንደዛ የሚል ከየት ነው ያመጣው? ሱራ 663 ግለጽልኝ አንዴ። ወላሂ ቁርአን ላይ እየነገርኩህ እኮ ነው። አይ በቃ እሺ አግኝቼዋለሁ። እንደዚህ ይላል። እኔ እስቲ ለእርሱ ተጋሪ የለውም። እሺ ተጋሪ የለውም። በዚህ ማውጣት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ አንተ ይላል እና ይላል አይልም? ይላል እና ታዲያ አይልም አላልኩም እንዴ? እኔ እኮ መስቀኝ መሰለ ባለማታው በጣም መስቀኝ ነገር ልንገራችሁ እዚህ ጋር ሱብሃንአላህ የሚያስበኝ ሁልጊዜኛ ከክርስቲያኖች ብዙ ስቴፕ ይቀርመናል። አሁን የጠየቀውን ጥያቄ እኔ ጩጭ እያለሁ ገና ከብዙ ከአመት በፊት ይታያል። መልሱን አዘጋጅቼ በፋይል ደረጃ አስቀምጨዋለሁ። እና አሁን እሱ ምንድነው ወጥመድ ሰራ። ወጥመድ ምንድነው? መጀመሪያ ጠየቀኝና ይላል ወይስ አይልም አለኝ። አላቅም ስለው ምን አደረገ? ሱራ አላቆልቆ ልፈልገው ምናምን ነገር አለ። ፖለቲካ ልፈልገው አለና ከዛ አለም ስለው ወደ ክፍት አደረገና ሱራ ምናምን አለ። ሐቢቢ ፖለቲካ እኛ ላይ አይሰራም። ሁልጊዜ ከናንተ አንድ እርምጃ ቀዳሚ ነን። ዳሽን ባንክ ሁልጊዜ ይባላልና እኛም እንደዛው ነን። ኤኒዌይ ላስረዳክ ስለምን እንደሚያወራ እንደዚህ ይላል። ከፍ ብለና አሁን አንተ ቆርጠህ ያመጣኸው ከለጀመ አንብብልህ። እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን መራኝ፣ የአብርሃምን መንገድ መራኝ ይላል በላቸው አለ። ስለዚህ ነብዩ ምንድናቸው? የአብርሃምን መንገድ የተመሩ ሰው ናቸው። ነብዩ አዲስ መንገድ አላመጡም። የአብርሃምን መንገድ ነበር የሚከተሉት። አብርሃም መንገዱ ምንድን ነበር ያጀማ? ኢብራሂም ይሁዳዊም ክርስቲያንም አልነበረም። ግን ወደ ቀጥተኛ ሃይማኖት የተዘነበለ ምንድን ነበረ? ሙስሊም ነበረ። ስለዚህ አንተ ባመጣኸው አንቀጽ እንኳን ነብዩ የመጀመሪያ ሙስሊም አይደሉም። ተገዘብካ? ለምን? ነብዩ ራሱ የማን ተከታይ ናቸው? የአብርሃም ተከታይ ናቸው። ቀጥሎ ምን አለ? ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማት ጌታ ለአላህ ነው በል፣ ለእርሱ ተጋሪ የለውም። እኔም በማውጣት አዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነበር ይላል።
ታዲያ ስለምንድን ነው የሚያወራው ከቀኝ? ይሄ አወልየቱ ዘማንያ ይባላል፣ አንጻራዊ መጀመሪያ ይባላል። ማለትም አሁን በወረደው አንቀጽ አሁን በወረደው ቁርአን ለመጀመሪያ ጊዜ ያመንኩት እኔ ነኝ ማለት ነው። ይገርምሃል ሙሴ ራሱ የመጀመሪያ ሙስሊም ነበረ። ማስረጃ ቁርአን ላይ ተመልከት ምን እንደሚል ቁርአን። ወደ አንተ ተመለስኩ ሙሴ ምን አለ? ወደ አንተ ተመለስኩኝ እኔ የምእመናን መጀመሪያ ነኝ። እዚህ በቅንፍ ነው ያው ማስረጃ ይሄ እንዲገባቸው የተጨመረበት ምንድነው የሚለው? ወደ እናንተ ተመለስኩኝ እኔም የምእመናን መጀመሪያ ነኝ። ወአና አወሉል ሙእሚኒን የሙእሚኖች አወል ነኝ መጀመሪያ ነኝ። ማን? ሙሳ። ታዲያ የመጀመሪያ አማኝ ሙሳ ወይስ መሐመድ? አይደለም። ሙሳ በተላከበት ማህበረሰብ በወረደለት መጽሐፍ ያመነ የመጀመሪያ ሙስሊም ነበረ። ነብዩ መሐመድም በተወረደው ቁርአን ያመኑ የመጀመሪያ ሙስሊም ነበር። በዘመናዊ አሁን ባሉበት ዘመን አንጻር ማለት ነው። ማስረጃ ያው ተፍሲር አልቁርአን አልዓዚም ምን ይላል? ወአና አወሉል ሙስሊሚን ሚን ሃዚሂል ኡማ እኔ ከተላኩበት ማህበረሰብ የመጀመሪያ ሙስሊም ነኝ ማለት ነው። ስለዚህ አዎ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንጻር ምንድናቸው? የመጀመሪያ አማኝ ናቸው። አሁን ይሄ መልሳችን ነው። በተዘዋዋሪ ደግሞ ልጠይቅህ። በተዘዋዋሪ ነበረ ሳይሆን እኔ የመጀመሪያ እስላም ነኝ እያለ እኮ ነው ያለው እዛ። እኔ የመጀመሪያ እስላም ነኝ ሆነ። ግን አልሰማኸኝ? እስካሁን አውርቶ አልሰማህም? ጆሮ እንትን ምክንያቱም እስከምትጨርስ ድረስ መሀል ላይ እንዳልገባብህ ብዬ ነው። እሺ አሁን ምን አልኩኝ? ያልጠየቁህን ጥያቄ ነበር ስትመልሰው። እሺ ምን አልኩኝ? ያልኩትን ድገምልኝ እስኪ አንዴ። ምን ብዬ መለስኩልህ? እንዴ እሱን እኮ ይሄኛው ግን ጋር የማይገናኝ ነገር ሆኖ ስታመጣው ነው። እሺ በል ያልኩትን በለው እስኪ ልስማ እስቲ። እኔ ያልኩህን ያን ቁር እኔ ያልኩትን ድገመው እስኪ አንዴ። ክፍል ያመጣህ የጠቀስኩልህ ያ አኺ እስማኒ አሁን ያልኩትን ድገመው እስኪ አንዴ። ምንድን ነው ያልኩህ? አሁን እሱን ሳይዝ አልጠየቅኩም። እሺ አሁን አሁን ያልኩትን ድገምልኝ። ምንድን ነው ያልኩት? አላመጣም ብለህ ነው አሁን ያልኩትን ድገምልኝ። መጀመሪያ አልጨርስና ከዛ በኋላ ነው አሁን ያልኩትን ድገም። ምን ብዬ መለስኩልህ? ምንድን ነው የሚያወራው? ከማን ጋር የምታወራው? ምንድን ነው ከኔ ጋር የምታወራው? ከማን ጋር ነው? ከማን ጋር ነው የሚያወራው? ከይቅርታ አልገባኝም። ነበረ ሳይሆን ነበር መለስኩልህ እኮ እኔ። መልሱ ምን እንደሆነ ነግሬሃለሁኝ። አንጻራዊ መጀመሪያ ከተላኩበት ማህበረሰብ አንጻር ብዬ እኮ አስረዳሁ። ነብዩ ሰውን ከመስበካቸው በፊት አምነዋል። ይሄን በትክክለኛ መልስ ነው እና እዛ መልሰኝ አምጣው። አሁን ምንድን ነው ያልኩት? ደግሞ እስካሁን ያልኩት አንዴ እስኪ በላት አንዴ። አልሰማም ወላ አልሰማም። ምን ልበል ትለኛለህ እንዴ? አይሰማም እንዴ? አማርኛ ኢምቦኩ አማርኛ እንትን እንጅርታን ይባል ምንድን ነው? አይገባም አማርኛ። ችግር የለም አማርኛ ሲጀመር እሰማለሁ፣ ያው ይገባል ብዬ አስባለሁ። ብዙም ባልና እሺ አማርኛ ከገባ አሁን ምን ብዬ መለስኩልህ? እስኪ መልሱን ድገመው። የመለስከውን መልስማ ያልሆነ መልስ ነው። ዝም ብለህ ዘል ድገመው። እሺ ያልሆነ ቢሆን ዳኩ ድገመው እስኪ። እሺ ያልሆነው መልስ ድገምልኝ። ምን ብዬ መለስኩልህ? እኔ የመጀመሪያ እስላም ነበር። ይሄን ብቻ ነው ያልኩት? እሱ የሚለው ደግሞ ይሄን ብቻ ነው ያልኩት? ይሄን ብቻ ነው ያልኩት? ሌላ ሰማ በጆሮ ሌላ ቃል ገባ? ይሄ ብቻ አይገባ? ኧረ ታችኛው ክፍል ተወው። ታችኛው ሳትወርድ እዛ ኖ ሙሉ ያልኩትን ንገረኝ እኮ ነው ያልኩት። ይሄን ብቻ አይደለም ያልኩት። ያልኩትን ሙሉ በለው እስኪ አንዴ። እምራን ይኸውልህ ለመጀመሪያ ጊዜ ፖለቲካ ለመስራት አትሞክር። እኔ ያልኩት ሱብሃንአላህ ደግሞ ፖለቲካ እኮ ይላል። አያችሁ ያ ጀማ፣ ይህ ሁለት ነገር ነው። ኢማ እውነቱን እያወቀ አንድ ሰው ጆሮውን እየዘጋ ነው ያለው፣ ወኢማ ደግሞ የተዘጋ ሰው ነው። ሰይጣን የያዘው ሰው እንደዛ ያሰው። ያልኩትን እንድገምልኝ ሲለው ያልከውማ ይለኛል። እሺ ያልኩት ምንድነው? የለም መልስ እኮ ያልኩት ነበር እኮ ነው የምትለው። ነበር ብቻ ያልኩት ነበር ብቻ ያልኩት እስካሁን አውርቼ 2 ደቂቃ አውርቼ ነበር ብቻ ያልኩት። መጀመሪያ ለምን ባለማተቡ አሁን ያወራሁት ከ2 ደቂቃ በላይ ነው። 2 ደቂቃ ሙሉ ያወራሁት ነበር የሚል ቃል ብቻ የሰማኸው? እኔ ያልኩ ያን የጠየቁ መጀመሪያ እሱን መልስልኝ። ያን ነበር የሚለውን ነገር መጀመሪያ ለምን ነበር ነኝ እያለ ነበር ለምን አልከው? ከየት አመጣው ነው ያልኩ እኮ። ይሄን መልስልኝና ከዛ በኋላ ከታችኛው እንወርዳለን። እሺ ያው ደስ እንዲልህ በቃ አንተ ደስ እንዲልህ የሚለው ነኝ ነው ሲጀመር ነበር ማልኩ ነኝ በቃ ይቅርታ ብዬ ነው ይቅርታ። ያው ችግር የለውም ከተቀበለ አሁን መልስልኝ። እኔ በትዕግስት ያው ነው በዚህ አክቹዋሊ አንተ እሺ አሁን መልስልኝ በቃ አትገፋፋኝና እኔ ቀጥታ አክብር እንዲያዝኩ ነው። ምን ውስጥ ደግሞ ገባ
እና ዛን ሳትጨርስ ሌላኛው ትሄዳለህ፣ ታችኛው ትወርዳለህ። እኔ ያልኩህን እዚህ ክፍል ላይ ምን ውስጥ ደግሞ ገባህ? ያ አሉ ደስ እንዲል እኮ አልኩልህ ነበር ማለት ነብዩ ሰለላሁ ዐለይሂ ወሰለም አልፈዋል። እንደው ብዬ እንኳን እያወራሁ እንኳን አሉ ከማን ጋር የምታወራው? ከኔ ጋር አይደለም? ሌላ ሰው ከተሆነ አለ እንዴ? አልገባኝም። እኔ ወይስ ተኝተህ ነው የምታወራው? አዳምጠኝ። ነበር ማለት እንደው ብዬ እንኳን ከሆነ አላፊ ጊዜው ነው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ማለት ነው። ነበር ካልኩ ብዬ እንኳን ከሆነ ግን የሚሆን ነኝ ነው ችግር የተቀበለ ነኝ ነው የሚለው። በቃ ተስማማን። አሁን ጥያቄ ምንድነው? እስካሁን 2 ደቂቃ አውርቻለሁኝና 2 ደቂቃ ያወራሁት ድገምልኝ እስኪ አንዴ። ምን ተረዳ እስካሁን ካወራሁት? አልገባም። ከጀማ ዝም ብሎ ነው የሚያዳምጠው። ጆሮ አይጠቀምም ማለት እስኪ ምንድነው ያልኩት? ንገረኝ ያልኩት። ኧረ በማርያም ምን አይነት እንትን ነው የሚመልሰው እኮ። ግዴታ አንተ የተናገርከውን እኔ ያው መያዝ አለብኝ። ያልሆነውን ነገር ነው ብዬ ልቀበል። እሺ ቆይ ምን ሰማህ? እስኪ በጆሮህ ምን አለፈ? ንገረኝ እስኪ። እስካሁን ሳለም በጆሮህ ምን ገባ? መሳቅ ሳይሆን ያንን ተውና በጆሮህ ምን ገባ? ንገረኝ። መጀመሪያ አዳምጠኝ ሐቢቢ፣ ያ ሐቢቢ እስማዕኒ። ቆይ አንዴ አዳምጠኝ። እሺ ቆይ አንዴ አዳምጠኝማ። ቅድም ሳዋ ነበር አይደል? ቆይ አንዴ ባለመተው አንዴ ረጋ በልና እስካሁን ሳዋ ነበር አይደል? 2 ደቂቃ ሙሉ 2 ደቂቃ ሳወራ የሰማኸው ነገር አለ? በጆሮ የገባ ነገር አለ? ጆሮ ግብታ ነገር አለ ካለ አዎ አለ በለኝና ከዛ የገባው ነገር ደቂቃ ማውራት አይደለም እያወራሁ ያለው። እሺ 2 ደቂቃ አወራሁ። እሺ 2 ደቂቃ ካወራሁ ምን ሰማ? እስከ 2 ደቂቃ 30 ሰከንድ ንገረኝ። እስከ 2 ደቂቃ ወርቻለሁ። ከ2 ደቂቃው 30 ሰከንድ ንገረኝ። ባለማተቡ 2 ደቂቃ ካወራሁት አንተ 30 ሰከንድ ብቻ ንገረኝ። እሺ 30 ሰከንድ ልንገርህማ። እኔ ያልኩ ነብይ መሐመድ እኔ የመጀመሪያ እኔ ያልኩት እኔ የመለስኩት ነበር እያልክ እየመለስክልኝ ነው እያልኩ እኮ ነው። ይሄ ልጅ ቆይ ጆሮ የሚሰው ነበር የሚለው ቃል ብቻ ነው እንዴ ሐቢቢ? ጆሮ የሚሰው ነበር የሚለው ቃል ብቻ ነው ነበር? እሺ ይቅርታ በቃ ችግር ነበር እንሰውና ቆይ ሌላ ምን አወራሁ? 2 ደቂቃ ሙሉ ምን ነካ? ነበር ይለኛል እንዴ? ወይ ልድገምልህ አንዴ ግዴታ። ኧረ ስማ ይኸውልህ አንድ ልድገምልህ አንድ ጊዜ ልድገምልህ አንድ ዘ አዳምጠኝ። ቁርአኑ አንቀጽ ላይ አንተ ያመጣኸው ላይ ቁርጠህ ነው ያነበብከው። ከላይ ምን የሚል ነገር አለ? የአብርሃምን መንገድ መራኝ የሚል ነገር አለ። አብርሃም ደግሞ ሱረቱል በቀራ ላይ አምላካችን ምን አለ? ኢብራሂም ሙስሊም ነበር አለ። ስለዚህ አንተ ባመጣኸው አንቀጽ እንኳን ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም አይደሉም። ከሳቸው በፊት አብርሃም ነበረ። አብርሃም ደግሞ ሙስሊም ነበር። ነብዩ ደግሞ የአብርሃም መንገድ ይከተላሉ አልኩኝ። ቀጥሎ ያልኩት ታዲያ ነበርኩኝ የሙስሊሞች መጀመሪያ ነኝ የሚሆን ደግሞ ሳስረዳና ከሆነ የሙስሊሞች መጀመሪያ ነኝ የሚለው አውዳዊም አንቀጻዊ ወይም ደግሞ አንጻራዊ ነው። አንጻራዊ ምንድነው? ነብዩ ከተላኩበት ማህበረሰብ አንጻር መጀመሪያ ያመኑ ናቸው። ነብዩ መጀመሪያ እሳቸው አምነው ነው ሰዎችን ያሳመኑት። ሳያምኑ ስለማያሳምኑ የመጀመሪያ ሙስሊም ናቸው። በምን አንጻር? ከተላኩበት ማህበረሰብ አንጻር። ኢቭን ሙሴ ራሱ ነብዩ ሙሴ ራሱ የመጀመሪያ ሙስሊም ተብሏል። ሱረቱል አዕራፍ ላይ ሙሴ ምን አለ? እኔ የሙስሊሞች መጀመሪያ ነኝ አለ። ታዲያ ምንድነው? ሙሴ ከተላከበት ማህበረሰብ አንጻር ራሱ ሙሴ ምንድን ነበረ? የመጀመሪያ ሙስሊም ነበረ። ስለዚህ አንጻራዊ ነው፣ ጥቅላዊ አይደለም። አንጻራዊ ሙስሊም ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ማህበረሰብ አንጻር የመጀመሪያ አማኝ ናቸው። በዓለም ደረጃ ደግሞ ከሆነ የመጀመሪያው ሙስሊም ደግሞ አዳም ነው። አንተ ያመጣው አንቀጽ ላይ ራሱ ኢብራሂም ሙስሊም እንደነበረ ይናገራል። ማስረጃ ደግሞ ቅድም ከፍቻለሁ፣ ከፈለግ ደግሜ ያነብልሃለሁ። እስኪ እስካሁን ምን ሰማህ? አንድ ለመጀመሪያ ሰው በትዕግስት እያወራ አትግፋፋ፣ ወደ ሌላ እንትን ነገር አትግፋፋኝና እየሰማህ እኮ አይደለም ተወዳጅ ባለማተቡ ወላሂ አሰማም እኮ ወንድሜ። እሺ አሁንም እኮ ሰዋላ እኮ አትመልስልኝም እኮ ሐቢቢ። አሁንም እኮ አትመልስልኝም። አየህ እየተግባባን እኮ አይደለም። አማርኛ እኮ እያግባባ አይደለም። ቆይ አንዴ አማርኛ እኮ እያግባባ አይደለም። ወላሂ እያግባባ አይደለም። አዲስ ቋንቋ ፈጥርልሃለሁ ለአንተ እንዲገባ። አሁን አዳምጥ መጀመሪያ አዳምጥ። አሁን ያልኩህ ምንድን ነው? አሁን ወደ 4 ደቂቃ አውርቻለሁ አይደለ? 4 ደቂቃ ካወራሁት እስኪ የሰማኸውን ነገር ድገምልኝ። ምን ሰማህ? መጀመሪያ እኔን ልናገርና ሚታ ታስይዙኝ በፈጣሪ። እሺ ቆይ አሁን ካወራሁት ምን ሰማህ? የሰማኸውን ነገር አሁን ካወራሁት ምን ሰማህ? ንገረኝ። እሺ አሁን ካወራሁት ምን ሰማህ? ከዛ በኋላ ትጠይቀኛለህ እንዴ? እሺ አሁን ካወራሁት ምን ሰማህ? የሰማኸውን ነገር እስኪ ግድ እንደ ኧረ እምራን እንዴ አትስማማ ግን ምን ሰማህ? አሁን እኮ የሰማህ ነገር እኔ መያዝ አለብኝ። ተስማማ አልኩህም አሉ ተስማማ አልኩህም ያልኩህ ምን ሰማህ? አዳምጠኝ። እሺ ሐሳቤን አዳምጥ እኮ
ተስማማ አልኩም። መስማማቱን ተወና ለምንድን ነው ቆይማ አንድ ሰው እውነት ሲናገር ለምንድን ነው ባለማተዊ ቆይ አንዴ ንጽጽር ነው አይደለም ታወራለህ ግን እየገባህ አይደለም እኮ አሉ ወላሂ ተገባን እኮ አይደለም አሁን ልገምልህ አሁን ካወራኸው ምን ሰማህ አሁን ካወራሁት ምን ሰማህ አንተ ዩ ምን ሰማህ እኔ ካወራሁ ዩ ምን ሰማህ እኔ 4 ደቂቃ ማውራት አንተ ምን ሰማህ አሁን መልስልኝ ዝም ብላችሁት ምን ሰማህ ኧረ በማርያም አይመልስም አንተ ላንተ ልመልስልህ ሳይሆን እኔ እየጠየቅኩን ሳትመልስ ምን ሰማህ አሉ ምን ሰማህ ያወራውን ነገር ገብቶኛል እኔ 4 ደቂቃ ካወራሁት ምን ሰማህ ሰምቻለሁና መጀመሪያ አንዴ እሺ ድገምልኝ የሰማሁት እሺ የሰማሁት ድገምልኝ ኧረ መጨረሻ ድገምልኝ ምን አልኩኝ እሱን እኮ መጀመሪያ የራሴን ጠይቄ እኮ ነው ወደ አንተ የምመጣው እስኪ ቆይ ተረጋጋና እስኪ ሰው በስነ ስርዓት እያወራ በትዕግስት እያወራ ለምንድን ነው አንተ አስተማሪ ሆነህ ነው አይደል ቁጭ ያልከው ጥያቄን ተቀበለኝ በደንብ አድርገህ አዳምጠኝና ከዛ ወደ አንተ እመጣለሁ እያልኩ ነው መጀመሪያ ጊዜ አንድ የጠየቅኩን ጥያቄ እኔ እኮ ቀለል አድርጌልህ ነበር አንተ ራስህ እያካበድከው ነው እንጂ ያለው እንዴት አይኔን አልሰማኝ 4 ደቂቃ አውርቻለሁ 4 ደቂቃ 10 ደቂቃ ማውራት ያንተን ሐሳብ መያዝ ሳይሆን መያዝ ያለብህ አንተ እኔን የጠየቅኩን ማስረዳት ነበር ያስረዳኸኝ ነገር ደግሞ እኔ ልመልስልህ ከፈለግ የመጀመሪያ ጊዜ ከመሐመድ በፊት እስልምና ነበረ ብዬ አዎ አልከኝ ያመጣልኝ መረጃ ከምንድን ነው ከቁርአን ከመሐመድ በፊት ነበረ አልነበረም እሺ ግን ከሷ መጣልኝ ተውሽ ተስማማው አልኩ መሐመድ ደግሞ ራሱ ቃል በቃል ሱራ 6 ቁጥር 163 ደግሞ እኔ የመጀመሪያ እስላም ነኝ እያለ ነው አንተ ደግሞ ነበር ከዛ ደግሞ እንዴ ይሄ ነው ያልኩ እኔ ከየት ነበር የሚለውን ነገር ከየት አመጣው እንዴት ልታስማማው ትችላለህ ይሄን ነው ያልኩ እኔ ነኝ የሚለውን ነገር ከየት ነው የምታስማማው እሺ አሁን ላውራ እሺ አንደኛ አንተ የእርጋታ ችግር የለብህም ረጋ ብለህ የምታወራው ሐሳብ ይሰማል ችግሩ ግን ሰው የሚያወራውን አሰማም እኔ 4 ደቂቃ ስለምን እንደሚያወራ አንጻራዊ እንደሆነ የመጀመሪያው ሙስሊም የሚለው መዛው ላይ መልሶ አለ አንተ ቆርጠህ የሰጠሁን ያመጣው ስታመጣ ከመሃሉ ቆርጠህ ያመጣው ገንጥለህ ማለት ነው ገንጥለህ ያመጣው እኔ ሙሉ አንብቤ እዛው አንቀጽ ላይ ያሱ አብርሃም ሙስሊም እንደነበረ ነብዩ አብርሃም መንገድ እንደሚከተል አዲስ መንገድ እንዳላመጡ አስተምርሃለሁ ይሄን በሙሉ አውሮቼ ድገምልኝ ስለ አሰማ ያወራሁት በሙሉ አልገባም ነበር የምሰማው ጆሮህ ነበር ብቻ የሚሰማው ስለዚህ አሁን ደግሜ ልጠይቅህና እየሰማኸኝ ከሆነ ቅድም ካወራሁት 4 ደቂቃ ውስጥ ምን ሰማህ 4 ደቂቃ ሳወራ እስኪ የሰማኸውን ነገር ድገምልኝ እስኪ አሁን ምንድን ነው ያልኩት እንደገና እንደመጀመሪያ እስኪ አሁን ምንድን ነው ያልኩት ባከኔ ጥያቄኝ ተጠየቀልኝ ሳልመልስ ነው ያው አንተ ያወራው ነገር ባለማተው ባለማተው አሁን ምንድን ነው ያልኩት መጀመሪያ ምንድን ነው ያልኩት ነገር ምን ጠየቅኩህ አሁን ይሄ ምን አይነት ከአንድ ኡስታዝ የተባለው እንደዛ አይነት ንግግር ይጠበቃል ቆይ አሁን እሺ ቢላህ አለክ አትቆጣ ምን ብያለሁ አሁን ያልኩት እኮ አሁን ያልኩት ምንድነው እየተቆጣ ያለው አማርኛ በቃ ከዚህ ላይ ድርቀት ነው እሺ እንደሚበቃ ታችሁና ተማር ሱብሃንአላህ ይሄ ወላሂ የልብ ድርቀት ይባላል እያስረዳው አማርኛ ገባም ቆይ ምን ላድርገው እሺ ምን ላድርገው አዳመጥኩ አይደል እንዴ ወገኔ ምን ነካ ቢላህ አለክ ሌላ ጊዜ ማለት ነው በቃ እኛን ትሆንና በቃ እንዲሆነ ሰው ጋር ለመግባት ሞክር ሰው ጋር መግባት ካልቻልክ አንድ ሲሉ 5 የምትል ከሆነ ሰላም ሲሉ ቻው የምትል ከሆነ ይሄ በቃ ጤንነት አይደለም ወላሂ ጤንነት አይደለም በቃ ሌላ ጊዜ መማር አለብህ ምን አልኩለዋለሁ ሌላ ወሬ ነው የሚያወራኝ ስለዚህ ሌላ ጊዜ ጆሮ ኢምቤኮ ና እሺ ኸይር